በእስራኤልና በኢራን መካከል የነበረው ቴንሽን ወደ ጦርነት ተሸጋግሯል። ከዚህ በፊት በእስራኤልና በኢራን መካከል ከፍተኛ ውዝግቦች መኖራቸው አይካድም። በተለይም እስራኤል በፍልስጤማውያን ላይ በምትወስዳቸው እርምጃዎች ላይ ኢራን በፍጹም ይህ ሊሆን አይችልም በማለት የቁጣ በትሯን በእስራኤል ላይ ስታሳርፍ እንደነበርና እስራኤልም በአንጻሩ ምላሽ ሲሰጥ እንደነበረች ይታወሳል። እንዲሁም እስራኤል ከሂዝቦላ ጋር እንዲሁም ከሁቲ ጋርም ግጭት ውስጥ የገባው በፍልስጤማውያን ምክንያት ነው። በተለይም ከሐማስ ጋር የገባው ግብግብ የጋዛ ነዋሪዎች ላይ እጅግ በጣም ከባድ ተጽዕኖ እንደፈጠረ አይዘነጋም። አሁን ላይ እስራኤልና ኢራን ደግሞ እነሆ ወደ ከባድ ጦርነት ውስጥ እንደገቡ ዛሬ ላይ የወጣው መረጃ ያመላክታል። እንግዲህ ሁለቱን ሀገራት ወደ ጦርነት የከተተው ምንድን ነው የሚለው እንግዲህ በተለያዩ መገናኛ ብዙሃኖች ወይም ደግሞ እነሱም በሚገልጿቸው መሰረት የተገለጸ ይገኛል። ኢራን እንግዲህ ከሰሞኑ የኒውክሊየር ኃይል ለመታጠቅ የቀራት ጥቂት ነገሮች ብቻ ነው፣ ፊኒሽንግ ላይ ነች። ለዚህ ይህንን ደግሞ የኢራን ኒውክሊየር ታጠቀች ማለት እስራኤልን ከምድረ ገጽ ልታጠፋ እንደሆነ የተረዱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል እንግዲህ ሳትቀደም መቅደም አለባት በማለት እነሆ ዛሬ ሌሊቱን ከባድ ውጊያ አካሂዶ በኢራን ላይ ከባድ ጥቃትን ፈጽሞ የተለያዩ ጀነራሎችንና እንዲሁም ሳይንቲስቶችን ሊገሏቸው ችሏል። እነሆ እስቲ ከተለያዩ ማህበራዊ ሚዲያዎች ያገኙትን መረጃ እንደሚከተለው አቀርብላችኋለሁ። ዓለም ሰላም አድራለች ብለን አይናችንን እያሻሽን ከእንቅልፋችን ስንነቃ ለረጅም ጊዜ በስጋት ሲጠበቅ ከነበረው የጦርነት መጀመር ጋር ተነሳን። ጦርነቱ የዓለምን አቅጣጫና የኃይል አሰላለፍ ከሚወስኑት መካከል አንዱ ነው ተብሎም እየተጠበቀ ይገኛል። እነሆ ሌሊቱን ከሰዓታት በፊት ኢራን ላይ ላለመጠቃት ቀድሞ የማጥቃት መጠነ ሰፊ ጥቃትን ጀምሬያለሁ ብላለች እስራኤል። ለዘመቻው እንደ አንበሳ የሆነ ሕዝብ የሚል መጠሪያ ሰጥቼዋለሁ ያለችው እስራኤል ጥቃቱ በዋናነት በተለያዩ የኢራን ከተሞች ውስጥ በሚገኙ የኒውክሌር ማብለያና ማምረቻ ተቋም፣ የረጅም ርቀት የባላስቲክ ሚሳኤል መገኛዎችና ሌሎች ወታደራዊ ተቋማት ላይ እንዲሁም የኢራን የኒውክሌር ሳይንቲስቶች ላይ ያነጣጠረ ነው ብላለች። ጥቃቱን ተከትሎ በኢራን ከተሞች ሌሊቱን ከባባድ ፍንዳታዎች ተሰምቷልም ተብሏል። እስራኤል ኢራን የመልሶ ማጥቃት እርምጃ ልትወስድ እንደምትችል እንገምታለን ያለች ሲሆን ለዚህም ለመልሱ ዝግጁ ነን ብሏል የአጥቂዋ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ትናንት የዓለም አቀፉ የኒውክሌር ፈታሽ ቡድን ኢራን ለስራችን ሙሉ ተባባሪ ልትሆን አልቻለችም ሲል መግለጹ ይታወቃል። ኢራን ኒውክሌርን የማበለጽገው ለሰላማዊ የኃይል ምንጭ ለመጠቀም ነው ስትል የእስራኤል አሜሪካና የአካባቢው የአረብ ሀገራት ይህንን አባባሏን አይቀበሉም። የአካባቢውና የዓለም ስጋት ናትም እያሉ ሲገልጹ ቆይቷል። በጥቃቱ የአካባቢ ጦሩ ዋና አዛዥ ሁሴን ሱላማኒን ጨምሮ የኢራን ዋና የጦር አዛዦችና ሳይንቲስቶች መገደላቸው እየተነገረ የሚገኝ ሲሆን መረጃው ሙሉ በሙሉ አልተጣራም ተብሏል። ጥቃቱ የተፈጸመው በርካታ የጦር ጀቶችን በመጠቀም እንደሆነም የመረጃ ምንጭ ይጠቅሳል። አሜሪካ በጥቃቱ እጄ የለበትም ግን ይደግፋለሁ ያለች ስትሆን ከትናንት ጀምሮ ዜጎቿን ከአካባቢው እያራቀች ትገኛለች። በአካባቢው የሚገኙ የጦር ሰፈሮችም በተጠንቀቅ ላይ ናቸውም ተብሏል። የኢራን መልስ በሚቀጥሉት ሰዓታት የሚጠበቅ ይሆናል። ከዚያም ዓለም እንደተፈራው ትበጠበጥ ይሆን ወይስ ሌላ የምናየው እንግዳ ነገር ይኖራል የሚለው እጅግ በጣም የሚጠበቅ ይሆናል። በነገራችን ላይ ሁለቱም ሀገራት የራሳቸው አላይስ አላቸው፣ ማለትም አጋሮች አሏቸው። ለኢራን እነ ሰሜን ኮሪያ እንዲሁም ራሽያ የመሳሰሉት
የተለያዩ ሀገራት ከጎኗ እንደ ቻይናም የመሳሰሉ ሀገራት ከኢራን ጎን ሲሆኑ እንዲሁም ደግሞ ከእስራኤል ጎን ደግሞ እነ አሜሪካና ምዕራባውያን ሀገራት ውስን አብዛኞቹ ምዕራባውያን ሀገራት ከእስራኤል ጎን እንደሆኑ ይታወቃል። እንግዲህ እስራኤል ደግሞ እነሱን መከታ በማድረግ ከኢራን የሚሰነዘሩ እንዲሁም ከኢራን ብቻ ሳይሆን ከሂዝቦላ እንዲሁም ከሐማስ በተለያዩ ጊዜያቶች የሚሰነዘሩ ጥቃቶችን በጋራ በመሆን ሲከላከሉ እንደቆዩ ይታወቃል። አሁን ላይ ይህ ነገር ደግሞ አድማሱን ሰፋ በማድረግ እስራኤልና በኢራን መካከል የሰፋ ጦርነት ጦርነቱ አድማስ ሰፋ በማድረግ እንደሚጀምር እንግዲህ አብዛኞች እየገመቱ ይገኛሉ። በሌላ በኩል ደግሞ ኢራን ለእስራኤል ብቻ ሳይሆን ለሌሎች አረብ ሀገራትን እነ ሳውዲ አረቢያ የመሳሰሉት ሀገራት ላይ እንደ ጠላትነት ትመለከታለች። እንግዲህ እነዚህ ሀገራትን ጭምር የእስራኤል አጋር የሆኑ ሀገራትን በሙሉ አጠፋቸዋለሁ ብላ ከዚህ በፊት በዚሁ በምስሉ ላይ በምትመለከቱት በመንፈሳዊ መሪ አያቶላ አማካኝነት መግለጿ ይታወቃል። እኛ አባት እንግዲህ እስራኤልን ከምድረ ገጽ እናጠፋለን በማለት የተለያዩ ሰዎችን ያደራጁ ቢሆን እንዲሁም በተለያዩ እናም በእንግዲህ ጦርነቱ አሁን ላይ ተባብሶ የቀጠለበት ሁኔታ ያለ ሲሆን እንግዲህ የሁለቱም ሀገራት የመጨረሻ ድምዳሜ ምን ላይ ይቋጫል የሚለው የሚጠበቅ ይሆናል። በዚህና በሌሎች መረጃዎች ዙሪያ በቀጣይ ሰፋ ያለ መረጃ ይዤ ቀርባለሁ። እነሆ በዩቲዩብ ቻናል ጥጋቡ መርቆስ ኦፊሻል በሚለው ገብታችሁ የተለያዩ መረጃዎችን፣ ትንታኔዎችን መመልከት ትችላላችሁ። መልካም ቆይታ። ሰላም ለዓለም፣ ሰላም ለሀገራችን። በሰላም ቆዩ።